ባንቴሮን ዘመት ስለምሳሳልሽ ነው አደራ በልቺ ከኔ ጋር ስብር ብለሽ አጎንብሰሽ እንድትኖር ያልፈልግም ይወልች ቧንቴኑም የሔዋን ፍቅር ከእንደገና አገረሸበት ለሔዋን ብሎ ታስሮም ብዙ ዋጋ ከፍሎላታል ነገር ግን ደግሞ አሁንም ቢሆን የሁሉ ዋጋ እየከፈለ በፍጹም በሔዋን ላይ ተስፋ ሊቆርጥ አልቻለም ምንም እንኳን ከዴብ ጋር ፍቅር ቢጀምሩም ነገር ግን ደግሞ መቼም ቢሆን እኔ አንቺን መርሳት አልችልም ህይወቴም እንዲቀጥል ያደረግሽው አንቺ ነሽ በማለት ቧንቴኑም ስለ ሔዋን መቼም ቢሆን ተስፋ አልቆርጥም ሲልም ሔዋን እንዳትታሰር እሱን ራሱን ወንጀለኛ አድርጎም የቀረበው ቧንቴኑ መቼም ቢሆን ባንቺ ተስፋ አልቆርጥም ያንቺ ፍቅር መቼም ከኔ ላይ ሊወጣልኝ አይችልም እያለ ፎቶዋን ይዞም እያዘነ በሔዋን ላይ በተለይ ደግሞ ሔዋን ብዙም ዋጋ ቢከፍላት ነገር ግን ደግሞ የዴብ እንደሆነችም እያወቀ ነገር ግን ተስፋ ሊቆርጥ አልቻለም አንም ከዴብ ጋር ቆማ ያለ ይገሉብኛል ብላም ስትል ማንን ነው የሚገሉብሽ ቧንቴኑን ነው ወይ ማንን ነው ብሎም ያፋጥጣታል እሷም ደግሞ ደንግጣ ሌላ ሰው ትላለች እናም ዴብ በቃ ልጃችን ይገልብናል እነዚህ አይለቁትም ስለዚህ ለልጃችን መድረስ አለብኝ ትላለች ሔዋን እንዳወለደችና እንዲሁም ደግሞ ልጅ እንዳላቸው በፍጹም ዴብ አሁን ላይ አያቅም ግን ደግሞ ልጃችን ይገሉብናል እያለችም እውነቱን ግን ደግሞ ልትነግረው አልቻለችም ዴብም ማንን ነው የሚገሉት እያለም ጥሏት ይሄዳል ዋንም ከኔ ላይ የደረሰው ችግርና ፈተና ልጄ ላይ በፍጹም እንዲደርስ አልፈቅድም ስለዚህ አማራጭ የሆነ ማድረግ ያለብኝ እነሱን ቃሌና ዘል አለዝብኝ እነሱን መንከባከብ ነው ያለብኝ በቃ ምንም አማራጭ የለብኝ ስለዚህ ምንም ማድረግም አልችልም ሪትም በጣም አዝናና ተክዛ እስከዛሬ ድረስ ያሳለፈችውን አንድ ባንድ ተመችቷት የምትኖር መስላ ቤተሰቦቿን እየደወለች እንዲሁም ደግሞ ምንድነው የሚያስፈልጋችሁ እያለችም በምትችለው መጠንም ደግሞ በማገዝ ያሳለፈችው ጊዜ አንድ ባንድ ለናቷ አልተናገርም ወሰነች ነገር ለናቷ ተናዘዘች ከዚህም በፊት የሆነ ጊዜ 10,000 ብር ልክልሽ ነበር አይደል እማዬ ብላ ሉሊትም ጠይቃታለች የሉሊትም እናት አዎ ግን ደግሞ የት ነበር ያገኘሽው ብላም ስትጠይቃትኝ ምክንያቱም ደግሞ አንቺ ወይ ስራ የለሽም አዎ እናንተ ቸገረኝ ስትሉኝ ግን ደግሞ አደራ በልቼ ነው ያን ብር የላኩት በማለት ተመልስላታለች የሉሊትም እናት በጣም ትደነግጥና ቆይ ግን ልጄ የማንን አደራ ነው የበላሽው ለመሆኑ ብላም ትጠይቃታለች ሉሊትም ደግሞ አዎ ግን ደግሞ የተማሪዎችን አደራ ነው የበላሁት የተማሪዎችን ብር ሰብስቤ ይዤ ነበር እናም የሆነ ጉዞ ልንሄድ ነበረ ስለዚህ አንቺ ደግሞ በሰዓቱ ቸገረን ተራበን ብለሽ በምትደውይልኝ ሰዓት ምንም ነገር አልቻልኩም ነበር እናም የሰው ብር ሰብስቤ ላኩልሽ ስለዚህ እኔ አደራ በልቻለሁ ይህ ራሱ በፍጹም እኔ ሊያስተኛኝ አልቻለም ህሊናዬ እየወቀሰኝ ነው በማለት ለእናቷም ትነግራታለች የሉሊትም እናት በጣም ታዝንና ታለቅሳለች ቆይ ልጄ ግን ይህ ሁሉ ነገር በእኔ ምክንያት ነው አይደል እንደዚህ እየተፈጠረብሽ ያለው በጣም አዝናለሁ እያለችም በጣም አዝናና ተክዛ ትነግራታለች የሔዋንን ፎቶ ይዞ መቼም ቢሆን እኔ አንቺን አረሳሽም እኔ በፍጹም ካንቺንም ማፍቀርም መተው አልችልም እያለ ፎቶዋን በትልቁ እያደረገ ቁጭ ብሎ ብቻውን ተክዞ ያዝናል ዴብ ከባድ ጥያቄ ሉሊትን ጠየቃት ቆይ ግን አንቺ ለምንድነው እኔን ወንድሜ ብለሽ የምትጠሪኝ ብሎም ይላታል ይኸውልሽ አናግሬያት ነበር ማዘርን በማለትም ቆይ በምን ጉዳይ ነው ያናገርካት ስትለውም ቆይ በምን ምክንያት ነው እኔን ወንድሜ ብለሽ የምትጣሪው ብሎ ይጠይቃታል ቲኑም ሔዋንን በርቀት ያየ ቆይ ግን መቼ ነው የኔ ልዕልት መቼ ነው እኔ ቆይ ግን ይህን ፀጉርሽን እያሸው የሚይዝሽ ቆይ መቼ ነው ግን የኔ የምትሆኚው በምን አይነት አስማት ቢሆን ነው ግን ለኔ ማድረግ የምችለው እያለ በርቀት ያየ ሔዋንም የኔ ውድ በጣም ደስ ትላለህ ግን ደግሞ በጣም ነው የምታናደደኝ ብላ ሔዋንም ለብቻዋ ታወራለች ሁለታቸውም ለብቻ እያወሩ እያለ ሔዋንም ቆይ ግን ቧንቴኑ ምን ሆነ ነው እንደዚህ የምታፈጥብኝ ብላም ትለዋለች ቧንቴኑም ከህልሙ ይነቃል በጣም ይደነግጣል ሔዋን እንዲህ ስትጠይቀው ምንም አይነት መልስ መመለስ አልቻለም ነበረ ብሎም ይጠይቃታል ቆይ እንዴት ነው እንደዚህ የምታየኝ ምናልባት እንዴት እያዩሽ ይመስልሻል ብሎም ቧንቴኑ ይጠይቃታል ምናልባት በስስት እያየኝ እንዳይሆን አዎ እንደዛ ነው
በል እንዳላልቅብህ ብላም ትለዋለች። አዎ ልክ ነሽ፣ እኔም እንዳታልቅብኝ ነው የምፈልገው ብሎም ይላታል። እሷም በጣም ትስቅና ቆይ ራሴን ላባዘው እንዴ ብላም ትጠይቀዋለች። ባንቴኑም ሳቅ እያለ አዎ እውነት ለመናገር ሔዋኔ እንደዛ ብታረጊው እንዴት አባቴ ደስ እንደሚለኝ ብሎም ይላታል። እውነት ለመናገር ባንቴኑ አንተ ያደረክልኝንና የዋልክልኝን ውለታ እስከ ዓለም ጥግ ብሄድም መቼም ቢሆን የምረሰው አይመስለኝም። አንተ እኮ ለኔ ብለህ ዋጋ ከፍለሃል። ራስክን አደጋ ላይ ሁን ጥለህ ለኔ ብለህ ታስረልኛል። ስለዚህ ያንተን ውለታ መቼም ቢሆን መርሳት አልችልም ብላ ሔዋንም ትለዋለች። ባንቴኑ የመለሰላት ምላሽ በጣም ከባድ ነበረ። እናም እኔ ግን ደግሞ የምፈልገው አብረሽኝ እንድታረጅ ነው ብሎም ይላታል። ሔዋንም በጣም ትደነግጣለች። ምን ማለት ነው ብላም ስትለው ባንቴኑም ይደነግጥና አይ ማለቴ እዚህ ነው አደለ ያለሽ የትም ቦታ አትሄጂም ብሎም ይጠይቃታል። ሔዋንም እንደሆነ አላቅም ባንቴኑ፣ እውነት ለመናገር ነገሮች የትኛውን አቅጣጫ እንደሚመርጡ አላቅም፣ እንዲሁ ዝም ብዬ ነው ብላ ሔዋንም ትለዋለች። እኔ ግን በጣም አስፈርተሽኛል ብለው ባንቴኑም ይላታል። ሔዋንም ቆይ ለምንድን ነው ያስፈራው ብላም በምትጠይቅበት ሰዓት እውነት ግን ተመልሰሽ ለመሄድ እያሰብሽ ነው ብሎም ሲላት አይ እሱ የዕጣ ፈንታ ጉዳይ ነው አይታወቅም፣ ልሄድም ሆነ ላልሄድ እችላለሁ ብላም ትለዋለች። አሬኔ ከየትኛውም ነገር እውነት ለመናገር መወሰን አልችልም ብላ ሔዋንም ትመልስልታለች። ባንቴኑም በጣም ይደነግጣል። ሔዋንን የራሱ ማድረግ ቢፈልግም ነገር ግን ደግሞ ዴብና ሔዋን አንድ ላይ በፍቅር እንዳሉም ግን ደግሞ በእነሱ ጣልቃ መግባት አልፈለገም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል እየላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች እንግዲህ በየጊዜው የሰዓቱ አዳዲስ ቪዲዮዎችን ይዤላችሁ እንዲቀርብ ከፈለጋችሁ እናንተ ታዲያ ከእናንተ የሚጠበቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን መጫናችሁን አትርሱ። እንግዲህ ዛሬ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው። በምን ምክንያት ሉሊት አሁን ላይ ለእናቷ ሁሉንም ነገር ከዚህም በፊት ያሳለፈችውን ሁሉንም ተናገረች። እንዲሁም ሔዋን አሁን ላይ ለዳዊት ማለትም ባንቴኑ ማዘን ጀምራለች። ባንቴኑ ለሷ ብሎ በጣም ብዙ ዋጋም እንደከፈለላትና እንዲሁም ደግሞ እንደታሰረላትኝ ሲነግራትኝ ወይ ደግሞ ለኔ ብሎ ነው ዋጋ የከፈለው በዚህ በኔ ምክንያት ነው። ስለዚህ እኔ ደግሞ ቆይ ግን ምን ባድርግለት ይሻላል እያለችም እሷም እያሰበች እያለ እሱም ደግሞ መቼ ነው ግን የኔ የምትሆኙ? እውነት ለመናገር በስስት ሳይሽ መቼ ነው ቀርቤ አንቺን ማየት እናም የኔ ማድረግ የምችለው እያለ ባንቴኑም እያዘነ ግን ደግሞ እሷም በጣም ጥሩ ሰው ነህ እናም ደግሞ እወዳለሁ ግን ደግሞ በጣም ታናድደኛለህ እያለች ሔዋንም እያለች እያለ እንዲሁም ደግሞ ለዳዊት በቃ ይገሉብኛል፣ ስለዚህ የሆነ መፍትሄ መፍጠር አለብኝ ብላ